ረበቃ ጥርሱን ሁላ ነው ያወጣው። ጀለስ እንዲህ ተሰነጠቀ እኮ በእናት ሰላም የአሪፍ ቲዩብ ቤተሰቦች፣ ሰሞኑን እንግዲህ ቲክቶክ ላይ የምግብ ቻሌንጅ መጥቷል። ምግብ መብላት በጣም በዝቷል። እነሱን ይዤላችሁ መጥቻለሁ። ቪዲዮውን ከመጀመራችሁ በፊት ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ ሌትስ ጎ። እንግዲህ ሴቶችም እዚህ ውድድር ላይ አልተቻሉም። ምግብ መብላቱ ላይ ዶሮ ነው እንደምታዩት። እንግዲህ እዚች ጋ እሰይ እንዴት ነው ነገሩ? ባካችሁ ይበሉት የለ እንዴ? በስማ ሰብስክራይብ ማድረጋችሁ እንዳትረሱ። እኛ ምራቃችንን እየዋጥን ነው። አዳሚ አጋጭቶ ለውድድር እያለ እንደዚህ ይበላል። አይ አቦሰም ነው። እነዚህ ደግሞ ባቦሰም ነው። ግን ይሄ ጌም በብዛት በወንዶች ነው ደስ የሚለው። በጣም የሆነ በሊታ ስትሆኑ ነው ለማየት ራሱ የሚያጓጓው። እነዚህ ዝም ብሎ የቤት ልጆች ናቸው። የቤት አበላል የሚበሉ ቀጣይ ያሉትን ልጆች እንዴት እንደሚበሉ ማለት ነው። በዚህ አበላላቸው ሰው ላይ ይጎርሳሉ። በስማ ሰው የነዚህ ብዙም ደስ አይለም፣ ግን ይበሉታል። አብሶ ቀይ ያረጋችሁ ተበላው የለ እንዴ? ይቺ በቃ ከፍቅረኛዋ ጋር እንደምትበላው ነው። ብዙም ደስ አይልም የነዚህ። በእርግጥ ግን እቺኛዋ ሞር በቃ በሊታ ነች። በቃ ጸዴ የሆነ ወንድ የሆነ አበላል ነው የሚበላው። ማርያምን ይዚችን ወድጄዋለሁ። በኢየሱስ አኮራሽን የወንዶች ጉዳይ አባል ሆነሻል አንቺ። ኩርተንብሻል። ቀጣዮቹ ቲሞች እነዚህ ናቸው። በጣም በቃ እየታዩ ያሉ ብዙ ፎሎወር ያላቸው ልጆች ናቸው። ወይዘውና ያው እንግዲህ እንደምትመለከተው እንዴት እንደሚበላየው ምንድን ነው በኪሱ ሻጋረገው እችላለሁ። እኔ ሁሌም እችላለሁ። እኔ እንደውም ሞራል ነው የሆነኝ። እውነት ነው። አንተ ትችላለህ፣ ሁሌም ትችላለህ። በኪሱ ይዞ እንደገና ይበላል እንዴ? በስማ እንኳን ብዙ አልበላችም። ተሳሳተ። ልቀም yes አሁንም ደረሱ። ሶስቲን ይደረሱ። አየህ በኋላም እንደሚያደርጉ ታውቃላችሁ። ቦታው ላይ ሳይደርሱ እያስመለሱት እኮ ነው ሙዳቸው። ምን ማለት ነው? ተቀለለባቸው። ለሀገርም አይመለሱ። እነዚህ ደግሞ በጣም በቃ ሲሪየስ የሀብታም ልጆች ምግብ አበላላቸው ምግብ አይነታቸው ራሱ ማለት ነው። በኢየሱስ ስም ጸድት ያለ ምግብ ነው። ሆቴል የሚቀርብ ምግብ ነው። ጀለስ እነዚህ የሚወዳደሩበት። እኔ ራሱ ይሄን ቪዲዮ ሰራላችሁ ምራቄን እየዋጥኩ አንድ ዶሮ አሮስቶ እንደገና ጁስ አዘ አስበው እንግዲህ ለቲክቶክ ውድድር ምን ብትበላ ነው ግን ይሄን ሁሉ? እና በጣም ብዙ ሰው ቀዩ ልጅ እንደማይበላ ነው የሚናገረው።
ይህ ጥቁሩ ልጅ ጾሙን ነው የሚያውላቸው። ተመልከት ተመልከት ተመልከት። ያዝፈለው ሰብስክራይብ ማድረጋችሁ እንዳትረሱ የኔ ፋሚሊዎች። ምራቃችሁን እየዋጣችሁም ቢሆን ጨርሱ። ቪዲዮን አዝናኝ ነው። እንግዲህ ዛሬ በርግዶልሃል፣ በርግዶልሃል ብራዘሬ። ይበላል ግን ይበላል ይበላል። ሂድ ሂድ። ዩቲ የሆነ አስሩን እየነካ ሳይበላ ይደርስበታል። ሴታ ሴት ሙልጭ እንዲህ ነው ገንጠል ገንጠል። የታባክ በቃ 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 ና ጫውተኝ። ቀረችው ነች ደስ ፊንገር ካል ማድማን አማማት ነጥተን ስቶፕ አበላት እንዲህ አቋ ቃልሶታል። ሌላኛዎቹ በሊታዎች እስቲ ወይኔ 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 ምን ሊበሉ ነው ልጆቹ? ወደ 6 እንቁላል ምናምን የበለው ብቻ። እናቴን አፈቅሽኝ። እውነት ነው እንዴ? ኧረ ደብድቡት ያዙና። ኧረ በስመ አብ ባዶ አስቀራቸው እኮ። ዶሮ ራሱ በዚህ ፍጥነት አጥልም። ልቀም አባቴ በርግዶልሃል። ወይኔ የሚደርሰው ሰው ግን እንቁላሉ እንዴት እንደሚለቅመው ተስማ ቀይ ያደረገው ልጅ ቢደርሰው አንዴ በእናት ሮጥ ደረሰው። ያስ ብላ አባቴ በርግዶልሃል። በእናት እንዴ በለው በእናት ደረሱበት። እንትኑን ግን አርዝመውታል። የሚሮጡበትን መንገድ ደርሰው የሚመለሱበትን መንገድ ይሄ አልደረሰውም መሰለኝ። እስኮ ከደረሰው ግን አባቴ እንዳለ ከነትሪው ነው የሚበላው። ያኛው ጀለስ ውጦ ራሱ አልጨረሰም እስኮን ድረስ ቆጨ። ጨረሱ። 4 ሆኑ ድጋሚ። ጀለስ እስካሁን አልደረሰውም። ወይኔ 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 ጀለሶቹን አጎረሳቸው። አንበሳ የራሱ ስለዘጭ ስላለ ወንድ ልጅ አጎረሳቸው። ሹራብ ያደረገው ልጅ እስካሁን አልደረሰውም። ወይኔ ሲያሳዝን። በእናትህ አውርም አልሄደም። ይህ እድለኛ ነው። አንተ በስመ አብ በጣም ነው የሚደርሰው እስካሁን ድረስ። ኧረ እኔ ምራቄን እየዋጥኩ ነው። ሰዎች ምን ላድርግ? አንድ ነገር በሉኝ። ወይኔ ይህ ልጅ እስካሁን ነው እንዳለ ነው የሚደርሰው። ቁጭ ኧረ ለዚህ አንድ እድል እንኳን ታውቀው እንኳን አይሸነፉለትም። የስ ደረሰው እንዳለ ነው የሚበላው። ተበቀለው። ነገም ሙጦ አይጨርሰው የሚጎረሰው። ይህ ልጅ ግን የሆነ ነገር ገርግዶባቸዋል እንዴ! እንዳለ እኮ እሱ ነው የሚደርሰው። ቆይ ያኛው ስጋውን ውጦ ራሱ አልጨረሰውም። አይገርም? ምን ያህል ጅልስና ቢሆን ነው። በስመ አብ እዚህ ጋር ምግቡን ያንጠባጠበው እንዳለ ያኛው የሚጎርስለታል።
ግን አዝናኝ ጌም ነው። ማቦሻው በጣም እንትን እያለች ይቀጥላል ይልሃል። እነዚህ ልጆች በእርግዶላችኋል። ዋው አሪፍ ጉርሻ ነው። አባቴ የመድረስ እድልህ በጣም አጭር ስለሆነ ሲደርስህ ቶሎ ነው መታ ማድረግ ያለብህ። በካቻፕ ታባቱ የታባቱ ይሞታል እንዴ? መንገደኛ ነው ያኛው። የታባቱ ይሞታል እንዴ? በእናትህ ይበላለት። በለው ይዝ በለው ጠቀጠቀው ጥርሱን ሁላ ነው የዋጠው አንድ ላይ። ቻበቱ ይሄ ፓስታ ፈርዶበታል። በየአይነቱ ነው ግን እስካሁን አልነኳትም። እኔ ዝም ብለው ይተራመሳሉ። ምግቡ ግን አለ። ምንድን ነው? ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ዘና በሉ። በባዶ ሆዳችሁ ከሆናችሁ እንግዲህ ይሄ ቪዲዮ አይሆናችሁ። ቻሉት። ወይኔ የሚባለው አበላል ነው። ያው ነው አበላል። Just That's good. You good? Okay.